ሰላም የፕሮ ኤዱኬሽን ቤተሰቦች እንኳን ደህና ቆያችሁ። ትምህርት እንዴት ነው? እንዴት እያደላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ አድርጉ እባካችሁን። ቤተሰቡ ነው በታማኝነት በጣም ይሄ ነገር ሊጠቅመኝ ይችላል። ብዙ ሰው ሰብስክራይብ ሳያደርገኝ ያዳምጠኝ እንደሆነ ዩቲዩብ የነገረኝ ነው። ወደ ትምህርታችን ስንገባ ቻፕተር 4ን በባለፈው ቪዲዮ በጥሩ ሁኔታ ሰርተናል። አሁን ደግሞ ወደ ቻፕተር 5 እናልፋለን። ቻፕተር 5 ምንድነው? ሞቲቬሽን እና ኢሞሽን ነው። ቀጥለን እናያለን። ለርኒንግ አውትካሞች አሉ። ይህን ቻፕተር ስንጨርስ ምን ማወቅ አለብን የሚለው አንደኛው ሞቲቬሽን ዲፋይን ማድረግ ነው። ሁለተኛ ታይፕስ ኦፍ ሞቲቬሽን ማወቅ አለበት። ኮምፔር ቲዮሪ ኦፍ ሞቲቬሽን ማድረግ እንችላለን። ዲፍረንት ታይፕስ ኦፍ ኮንፍሊክት ኦፍ ሞቲቮችን ማወቅ እንችላለን። እና ኢሞሽን ምንድነው? የኢሞሽን ኤሌመንቶችን ማወቅ፣ ቲዮሪ ኦፍ ኢሞሽኖችን ዲስከስ ማድረግ መቻል እና እያለ ይቀጥላል። እነኚህን ነገሮችን በኖትም ሆነ በሌላ ነገር ይዛችሁ መከታተል ትችላላችሁ። ስንቀጥል ሞቲቬሽን ዲፊኒሽን እና ታይፖችን ጥያቄዎች አሉ። ብሬንስቶርሚንግ እናንተ ራሳችሁን መስገመግሙበት ጥያቄዎች አሉ። ጥያቄዎችን እያያችሁ ሂዱ። ብዙ ያደረጋችሁ ተከታተሉ። እንቀጥላለን። ሞቲቭ ማለት ላቲን ወርድ ሙቨር ከሚለው ነገር ሙቨር ደግሞ ቀጥታ ትርጉሙ ቱ ሙቭ መንቀሳቀስ ከሚለው ቃል ድራይቭ ተደረጉ። ሞቲቬሽን ዲስክራይብስ ዋንት ኦር ኒድስ ዛት ዳይሬክት ቢሄቪየር ቱዋርድ ጎል። አንድን ሰው ወደ አላማ የሚገፉ አንድ ነገር ወደ አሰበበት ወደ ፈለገበት ነገር የሚገፉ ውስጣዊ ፍላጎት ሞቲቬሽን ይባላል ማለት ነው። The factor by which activities are started, directed, continued or so physical or psychological needs or wants are met. ከፍላጎትና ከአቅርቦት ከምንመጣበት ነው። ሞቲቬሽን በጣም ግልጽ የሆነ ቶፒክ ነው። ኒድ ደግሞ ምንድነው? ባዮሎጂካል ኦር ሳይኮሎጂካል ሪኳየርመንት ኦፍ ኦርጋኒዝም። ይሄ ተፈጥሯዊ የሆነ ሳይኮሎጂካል ኦር ባዮሎጂካሊ ሰው የሚያገኝበት ኦርጋኒዝሞች የሚያገኙበት ነገር ኒድ ይባላል። ድራይቭ ግፊት ነው። ድራይቭ ማለት አንድን ነገር ለማድረግ አንድን ነገር ዲሳይድ ለማድረግ የምንሄድበት ርቀት ኒድ ይባላል። ሳም ሞቲቬሽን አር ባዮሎጂካል። ለምግብ የምንፈልገው ፍላጎት ባዮሎጂካል ነው፣ ግድ ነው። ለውሃ ደግሞ ከተቃራኒ ጋር ለግንኙነት የምናደርጋቸው ፍላጎት ባዮሎጂካል ነው፣ መቅረፍ የማንችላቸው ነገሮች ነው። ሳም አር ፐርሰናል ሶሻል ሞቲቬሽን። ግላዊ ሞቲቬሽኖች አሉ። ባዮሎጂካል እንዳለ ሶሻል ማህበራዊ ነገሮች ኢንፍሉዌንስ የሚያደርጋቸው ሞቲቬሽኖች አሉ። ለምሳሌ በሰዎች መቀበል፣ ሰዎች ራሳችንን እንዲቀበሉ፣ ሰዎች ፊት መልካም ሆኖ ለመታየት የምንፈልገው አንድ ነገር ደግሞ ድል ለማድረግ አቺቭ ለማድረግ የምንሄድበት ርቀት፣ ሪስክ ለመውሰድ ሪስክን ለማጥፋት የምንሄድበት ሞቲቬሽን እነኚህ በሶሻል ይጠቀሳሉ። ለምሳሌ ባዮሎጂካል ኒዶች እነኚህ ናቸው። ዋተር አለ፣ ፉድ አሁን የጠቀስናቸው። ሶሻሎችን ደግሞ ማየት እንችላለን። በስዕል ምናምን ማስደግፈው እናንተ እንድገባችሁ በጣም እንድትረዳው ብዬ ነው። ለምሳሌ ይሄን ኤግዛምፕል ማየት ይችላል። አሁን የፐርሰን ሪአክሽን ኢን ፍሮንት ኦፍ ቴሌቪዥን and begin to feel hungry. The physical need for food my case person to get up, go to the kitchen and search for something to eat. If hunger is great enough, the person might even cook something ይላል። አንድ ሰውዬ በጣም የራበው ረሃብ በጣም ያስቸግረው ቲቪ ቁጭ ብሎ ላይ አይችልም። ይሄን ነገሮችን አሁን በሰፊው እናያለን። the physical need for hunger kills the action getting up እዚህ ጋር ዳይሬክትስ ወደ ኩሽና መሄድን አስከትሏል፣ መፈለግን አስከትሏል። እዚህ ጋር አንድ የሰው ረሃብ ስንት ነገር እንዲሆን እንዳስከተለው ዲፍረንት ታይፕስ ኦፍ ሞቲቬሽኖች እናያለን። አሁን ለጊዜው ሁለት እናያለን፣ ኢንስትሪክት እና ኤክስትሪክት። ስማቸው እንደሚጠቅሰው ውስጣዊና ውጫዊ ሞቲቬሽን ይባላሉ ማለት ነው። ምንድናቸው የሚለው እናያለን። አሁን ኢንትሪንሲክ ሞቲቬሽን የሚባለው itself is rewarding or satisfying in some internal ማለት በውስጣዊ ፍላጎታችን ምክንያት ውስጣችን ሪዋርድ ስለሚያደርገን ከውስጣችን ስለምንረካ የምናገኘው ነገር። ኤክስተርናል ደግሞ ምንድነው? in which action leads to outcomes of external purpose። በውጫዊ ሰው አድናቆት ለማግኘት ውጫዊ እርካታ ለማግኘት የምናደርጋቸው ነገሮች ኤክስተርናል ሞቲቬሽን ይባላል። ይህ ግሩፕ በዚህ
ግራፍ ማየት ትችላላችሁ። ኢንስትሪክትስ ኢኔት ቴንደንሲ ቱ ዲተርማይን ቢሄቪየር። ኢንትሪንሲክ ሞቲቬሽን ማለት ኢንጌጂንግ ዘ አክቲቪቲ ቢኮዝ ዜይ አር ፐርሰናል ሪዋርዲንግ ኦር ቢኮዝ ዜይ ፉልፊል አወር ብሪፍስ እንደ ኤክስፔክቴሽን ይላለን። ኤክስትሪንሲክ ደግሞ ምንድን ነው? ኢንጌጂንግ ኢን አክቲቪቲስ ዛት ኢዘር ሪዲዩስ ባዮሎጂካል ኒድስ ኦር ሄልፕስ አስ ኦብታይን ኤክስተርናል ኢንሰንቲቭ። ውጫዊ ማበረታቻዎችን እንድናገኝ የሚረዱትን ኤክስትሪንሲክ፣ ከውስጥ ደግሞ እንድረጋ የሚያደርጉን ደግሞ ኢንትሪንሲክ እንላለን። ቲዎሪስ ኦፍ ሞቲቬሽን አፕሮች ኦፍ ሞቲቬሽን ማየት እንችላለን። ቲዎሪዎች እንደሚጠቅሱ እዚህ ጋር በጣም ዳይቨርስ የሆኑት ቲዎሪዎች አሉ። ኢንስትሪክቲቭ አይተናል፣ ድራይቭ ሪዳክሽን አለ፣ አራውዣል አለ፣ ኢንሴንቲቭ አለ፣ ኮግኒቲቭ እና ሁማኒስቲክ። እነዚህን ሁሉንም በታትነን እናያለን። በፈተና በኮንፊደንት ሆናችሁ እንዴት እናደርጋለን? እናንተ ብቻ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንቀጥል። ኢንስቲንክቲቭ አፕሮች ቱ ሞቲቬሽን ባል ነገር ይሄ በጣም ኢርሊየስ ቀድሞ የወጣ ቲዮሪ ነው። ፎከስድ ኦን ባዮሎጂካል ዲተርሚናንት ኢኔት ፓተርንስ ኦፍ ቦዝ ሂውማንስ ኤንድ አኒማል ቢሄቪየር። ኢኔት በቃ ውስጣዊ የሆነ ከውጪ ማንም ትእዛዝ ሳይሰጥ ከውጫዊ ነገር ሳናይ ለውስጥ እርካታ ለውስጥ ፍላጎት ለማሳካት ብለን የምንሄደው እርቀት ነው ለሞቲቬሽን። ኤግዛምፕል ለምሳሌ አኒማሎች አሉ። ነስት ወፎች ነስት ይሰራሉ፣ ማይግሬት ያደርጋሉ ጥሩ ምግብ ለማግኘት ጥሩ አካባቢን ለማግኘት። ደግሞ ለምሳሌ ልጅ ለመውለድ ሜት ያደርጋሉ ዘራቸውን ለማስቀጠል። ሂውማን አለ ለምሳሌ ሪፕሮዳክሽን ሰው ያከናውናል፣ ሪፕሮዲውስ ይደረጋል። አግሬሽን ፎር ቴሪቶሪ ፕሮቴክሽን ራሳቸውን ለመጠበቅ ግዛታቸውን ለማስፋፋት ይንቀሳቀሳሉ። ኤርሊየስት ቲዎሪስ ኤንድ ሳይኮሎጂስት ሊስን ታውዘንድስ ኦፍ ኢንስትሪክትስ ኢን ሂውማን ኢንክሉዲንግ ኪዩሪዮሲቲ አለ ለምሳሌ፣ ፍላይት አለ፣ አግሬሲቭነስ አለ፣ አኩዌሽን አለ። however none of these theories did more than give names of this ኢንስትሪክትስ። በጣም እናንተ ግልጽ እንደሆነ ያስባሉ። ድራይቭ ሪዳክሽን ይባላል ሁለተኛው ቲዎሪ። this approach involved the concepts of needs and drives። ይሄ አንድ ሰው በፍላጎትና በግፊት ላይ የተመሰረተ ኮንሰፕት ነው እንላለን። ኒድ ማለት ምንድነው? the requirement of some material that are essential for survival of the organism ነው። በቃ ባጭሩ እንዲህ ነው መግለጽ የምንችለው። need it leads to psychological arousal to reduce tension and fulfill the needs. the tension called drive። አንድ ነገር ኒድ አለ፣ ያንን ኒድ ለማስታገስ የምንሄድበት ራሳችንን ስንገፋፋ ያ ግፊት ነው እኛ ድራይቭ መግለጽ የምንችለው። ድራይቭ ሪዳክሽን ቲዮሪ ፕሮፖዝስ ኮኔክሽን ቢትዊን ኢንተርናል ሳይኮሎጂካል ስቴትስ ኤንድ አውትዋርድ ቢሄቪየር። ይህን ፒፒቲ ከፈለጋችሁ ቴሌግራም ቻናል ላይ ያለ፣ ቴሌግራም ቻናል ላይ ሰብስክራይብ ያደረጋችሁ መጠቀም ስላላችሁ ይህን ጨምሮ የተለያዩ ሳብጀክት ማቴሪያሎች፣ የተሰሩ አሳይመንቶች፣ ወርክሺቶችን እዛው ላይ ማግኘት ትችላላችሁ። ቴሌግራሜን እዚሁ ለማስቀምጣለሁ፣ ውስጥ ገብታችሁ ባዮም ላይ አለ፣ ተጠቀሙበት። ደግሞ ሰብስክራይብ ማድረጋችሁ እንዳትለኩ፣ ላይክ በተናንም ይጫኑ። ድራይቭ አለ፣ ፕራይመሪ እና ሰከንደሪ ብለን ድራይቮችን ማለት እንችላለን። ፕራይመሪ ድራይቭ ምንድነው? ኢንቮልቭ ሰርቫይቫል ኒድስ ኦፍ ዘ ቦዲ ሳች አስ ሃንገር ኤንድ ትረስት፣ ረሃብ፣ ፍርሃት የሚባሉትን ፕራይመሪ ብለን መጥቀስ እንችላለን። ሰከንዳሪ ምንድነው? ለመኔ፣ ለምግብ፣ ለገንዘብ፣ ለማህበራዊ ነገር ድራይቫችን ሰከንዳሪ። ሰከንዳሪ ማለት ተጨማሪ ነገር፣ በቃ ከፕራይመሪ ያለፈ ነገር፣ ተጨማሪ ለመኖር የምናደርጋቸው ነገሮች። እንቀጥል። it includes the concept of homeostasis, then does your body maintain steady state። ሰውነታችን ቴምፕሬቸሮችን ለመጠበቅ ሆሜኦስታሲስ እናውቃለን። ቴምፕሬቸር ሌላ ነገሮችን ለመጠበቅ ስቴዲ ስቴት ላይ ለመሆን የሚያደርጋቸው አክሽኖች ኢንክሉድ ይደረጋሉ በዚህ በድራይቭ ማለት። when there is primary drive need the body in the state of imbalance። እንቀጥላለን። ኤግዛምፕሎችን አሉ፣ እናንተ በሰፊው ማየት ትችላላችሁ። ጊዜ ለመቆጠብ እኔ
እየገፋ ወዳለው ለምሳሌ ኢንክሪዝ ሃንገር አለ፣ ኢት አለ፣ ሪዱስ ራይዝድ ግሉኮዝ አለ፣ ዲሚኒሽድ ሃንገር አለ፣ ዶንት ኢት አለ፣ ሎወር ግሉኮዝ አለ። ይህንን ላብራራላችሁ እስኪ። ለምሳሌ ረሃብ ሲጨምር ምግብ እንበላለን። ምግብ ስንበላ ግሉኮዛችን ራይዝ፣ ግሉኮዛችን ከፍ ሲል ረሃብ ይጠፋል። ረሃብ ሲጠፋ ደግሞ መብላት እናቆማለን። መብላት ስናቆም ደግሞ ግሉኮዛችን ይቀንሳል። እንደገና ደግሞ ይርበናል። ይሄ ሳይክል ነው። በዚህ ሳይክል ውስጥ ድራይቭ ሪዳክሽን እና ሆሞስታሲስን አንድ ላይ ልናዛምተው እንዴት ይዛምዳል ብሎ ግራ ሊገባችሁ ይችላል። ለምሳሌ ድራይቭ ሪዳክሽን ድራይቭ አደረግን፣ በላን፣ ተራብን፣ ግሉኮዝ ከፍ አደረግን፣ ከዛ ደግሞ ከፍ ያለውን ዝቅ አደረግን። ሆሞስታሲስ ደግሞ የቦዲ ባላንስ መጠበቅ ነው። ድራይቭ ሪዳክሽን ደግሞ ያንን ስሜት የማስታገስ ነው። ገብቷችኋል ብዬ ተስፋ አደርጋለሁ። ሆሞስታሲስ ቴንደንሲ ኦፍ ኦል ኦርጋኒዝም ቱ ኮሬክት ኢምባላንስ ኤንድ ዴሪቬሽን ፍሮም ዜር ኖርማል ስቴት። ይህንን አቁማችሁ ይህን ነገር እዩ፣ ዩዝ አድርጋችሁ ማየት ትችላላችሁ። አራውዛል አፕሮች በዩንድ ድራይቭ ሪዳክሽን እናያለን። this approach is seek to explain behavior in which goal to maintain increase or excitement or ignorance. For this approaches to motivation, each person tries to maintain a certain level of estimation of activity. This approach suggests that our stimulation or inspiration and activities levels become too high. We try to reduce them. ለምሳሌ መጀመሪያ ድራይቭ ሪዳክሽን ያልነው ረሃብ አለ። ረሃብን ለማስታገስ ነው። ድራይቭን ዝቅ ለማድረግ አስታውስ ገባችሁ? ድራይቭ የሚያደርገውን ሪዳክሽን ያለ ዝቅ ለማድረግ ነው። ይሄ ደግሞ አራውዛል ነው። የተኛ ማንነታችንን ለማንቃት፣ ያኛው ለማስተኛት ነው። ይሄ ደግሞ ከፍ ለማድረግ አንዳቸው ለአንዳቸው ተቃራኒ እንደሆኑ ማስታወስ አለባችሁ። አንዱ ዝቅ ያደርጋል፣ አንዱ ከፍ። ኢንሴንቲቭ አፕሮች ሞቲቬሽን ኢዝ ፑል አንድ ነገር መጎተት ማለት አንድ ነገር ለምሳሌ አንድ ነገር እምቢ ሲል ህፃናትን ለምሳሌ ማስተዋል እንችላለን። ህፃናት ቤት ውስጥ እምቢ ካሉ ይህን አደርግልሃለሁ፣ ይህን ካደረግ ይህን አደርግልሃለሁ ብለን የምናደርገው ነገር ኢንሴንቲቭ ማለት እንችላለን። ኤክስተርናል ስቲሙሊ ግሬድ ለምሳሌ እናንተ ለግሬድ ለእናንተ ማበረታቻችሁ ሊሆን ይችላል። ገንዘብ አለ፣ አፌክሽን መወደድ፣ ምግብ፣ ሴክስ አካውንት ፎር ፐርሰንስ ጾታዊ እንዲህ ማበረታቻዎች እነዚህ ናቸው። ኮግኒቲቭ አፕሮች አለ suggest that motivation is a result of people's thought, belief, expectation and the goal is drawn a key difference between intrinsic and extrinsic motivation. ኮግኒቲቭ ማለት ሞቲቬሽን የሰዎች አስተሳሰብ በቃ ሰዎች ያስተሳሰብ የእምነትና ኤክስፔክቴሽን ነገር ነው እንጂ ተራ ነገር ነው ይላል። ኮግኒቲቭ ሰዎች ስለሚያስቡ ስለሚያምኑ የተከሰተ ነገር ይላል። ኢንስትሪክቲቭ ሞቲቬሽን ደግሞ ምን እንደሆነ እናያለን፣ አይተናል። ውስጣዊ ነው ብለናል። ኤክስትሪንሲክ ደግሞ ውጫዊ ሞቲቬሽን ብለናል። ለምሳሌ a teacher provided tutorial support for students in her extra time because she loves teaching. Instructive motivation is promoting her. If she provides tutorial to make a lot of money, extractive motivation underlines her effort. በጣም ግልጽ የሆነ ኤግዛምፕል ለምሳሌ አንድ አስተማሪ ተማሪዎችን በትርፍ ጊዜ በነጻ ታስተማረች። ስለሚያረካት ካስተማረች ኢንትረስቲክ እንላለን። ደግሞ ገንዘብ ለማግኘት ለገንዘቧ ከሰራ ኤክስትሪንሲክ እንላለን። ለውስጣዊ እርካታና ለውጫዊ እርካታ ብለን መለየት እንችላለን። ሁለተኛው አንብቡ ለራሳችሁ ሁማኒስቲክ አፕሮች ኦፍ ሞቲቬሽናል አብርሃም ሞስሎን ታውቃላችሁ። በጣም ከእናንተ ጋር ከቻፕተር 1 ጀምሮ የመጣ ዞን የሱ ጥናት ነው ይሄ ሁማኒስቲክ አፕሮች። he was early humanistic psychologist. He also wrote rejected dominant theories of psychologists and behaviorism. He rejected these theories in favoring a more positive view of human behavior. He proposed a hierarchy of needs that spans spectrum of motivations ranging of biological to individual to social ይላል። As you recall from chapter 1, therefore humanistic embraces the notions of self and free will. ከቻፕተር 1 ላይ እንደተማርነው ሴልፍ በራስ ፍላጎት በነፃነት የሚያደርገው ነገር ውጤት ነው ይላል።
ሰው ስለፈለገ ሰው ራሱን ስለመራ ውስጡ ስለተንቀሳቀሰ ያደረገው ነው ይላል። ሂውማኒስቲክ እዚህ ውስጥ ሁማን ኔቸር ኢዝ ኢነርትሊ ጉድ። የሰው ተፈጥሮ በተፈጥሮም ሰው መልካም ነው። ሰው ነፃ ነው፣ አውቶኖመስ፣ ማንንም አንድ ነገር ለማድረግ ባለሙሉ ስልጣን ይላል። ሪያሊቲ ኢዝ ዲፋይንድ ባይ ኢች ፐርሰን። እውነታ ማለት በሰው ማንነት ይወስናል፣ ሰው እንደሚረዳው ይወስናል። While many individuals have made important contribution to humanistic psychology, two of the most noteworthy contributors አብርሃም ማስሎ እና ካርል ሮጀርስ። አሁን ስለ አብርሃም ማስሎ እና ስለ ካርል ሮጀርስ በፊትም አይታችኋል። ከዚህም በኋላ ሳይኮሎጂ ጋር እስካሉ ድረስ እነኚህ ያሉ ሳይኮሎጂስቶች ናቸው። ማስሎ discussed the concept of self actualization, which he describes the full use of exploration of talents, capacities and potentials. ሮጀርስ ምን አለ ደግሞ? this approach to reforce are client centered therapy. ክሊንት ማለት ተገልጋይ ነው። ተገልጋይን ማዕከላዊ ያደረገ ቴራፒ ይሰጥ ነበር ሮጀርስ፣ ካርል ሮጀርስ ማለት። he noted that the major goal of therapy is to help clients foster greater self direction. እርሱ ነው እንደ ሮጀርስ አባባል ሴልፍ ዳይሬክሽን ማለት የአንድ ሰው ፍላጎት ነው፣ የአንድ ሰው ምርጫ ነው። ስለዚህን learns from the consequences ከውጤቱ ነው የምንማረው። he believes that all human beings needs to feel contempt, to win approval and recognition, to sense that they have achieved something. አንድን ነገር አቺቭ እንዳደረጉ ሴንስ እንዲያደርጉ። he suggests that human behavior is influenced by hierarchy or ranking 5 classes of needs of motive. አሁን 5 ክላሶችን በሰፊው ነው በጣም እንድትረዱ አድርጌ አስተምራችኋለሁ። as he needs us, the lowest level of hierarchy must be last partially satisfied before people can motivate the ones of higher levels. Maslow's 5 hierarchies of needs for motives from the bottom to top follows. ግራፍ አለ፣ በግራፉ በሰፊው አሳያለሁ። ለምሳሌ ያለ እዚህ ታች አሁን ቀዩን ማየት ይችላልላችሁ። ሳይኮሎጂካል አሁን ቀዩ ላይ ያለውን ፍላጎቱን ሳያሳካ ወደ ሰማያዊው ሊደርስ አይችልም ይላል። ምንድነው? በሰፊው ላስረዳችሁ፣ በአማርኛ በሚገባ ቋንቋ ላስረዳችሁ። ለምሳሌ አንድ ሰው ተርቦ እያለ ተጠምቶ እያለ ታርዞ ልብስ አጥቶ እያለ ሰፍቲ ሊፈልግ አይችልም። በጣም የተራበ ሰው ሊፈራ አይችልም። በቃ አንድ ነገር ሞት ሊያስፈራው አይችልም፣ ጉዳት ሊያስፈራው አይችልም። ለምን? ምክንያቱም የመጀመሪያውን ሳይኮሎጂካል ኒዱን አላሟላም። ሳይኮሎጂካል ኒዱን ካላሟላ በቀር ሰፍቲ ሊያሳስበው አይችልም። ለምሳሌ አንድ ሰው በቃ ጠገበ እንበል። የጠገበ ሰው ሰፍቲውን ይፈልጋል። ሰፍቲውን ያላገኘ ሰው ኢምፕሎይመንት እና ንብረት የሌለው ሰው ስለ ፋሚሊ ሊያስብ አይችልም፣ ቤተሰብ ለመስረት አይችልም። ሴኩሪቲ የሌለው ሰው ስለ ሶሻል ነገር ማሰብ አይችልም። ራሱን ሴኩር እንደሆነ ያላሰበ ሰው ጓደኛ፣ ፍቅረኛ ለመያዝ አይሞክርም። አንድ ሰው ለምሳሌ ስራ የለኝም እያለ በራሱ መተማመን አጥቶ ፍቅረኛ ሊኖረው አይችልም። ለምሳሌ ፋሚሊ ለመያዝ ያላሰበ ሰው በራሱ ፍሬንድሺፕ ለመስረት ሶሻል ፍላጎቱን ያላሳካ ሰው ሴልፍ ወርድ ራሱን ሊያከብር አይችልም። ለምሳሌ ምክንያቱም ኮንፊደንስ አለ። ደግሞ ይህንን ስቲምን ማሟላት ያልቻለ ሰው ሴልፍ አክቹዋላይዜሽን ለሌሎች መትረፍን አይችልም። ምክንያቱም ለራሱ አልበቃም። ይህንን ደጋግማችሁ ሪፒት ያደርጋችሁ ስሙ። ከሌላ ማቴሪያሎችን ደጋግሜ እለቃላችኋለሁ። ቴሌግራሚን በጣም ተከታተሉ። በየቀኑ አዳዲስ ማቴሪያሎችን እለቃለሁ፣ ተከታተሉ። ይህንን በጣም አንብቡ። የማስሎ ሃይራርኪ ኦፍ ኒድ ይህን ይመስላል። በሰፊው ማየት ከፈለጋችሁ ፖዝ ያደርጋችሁ ስክሪንሾት ያደርጋችሁ ይህን ማየት ትችላላችሁ። እንቀጥል። ይህም ድጋሜ ራሱ ነው። ዲቴይል ኤግዛምፕሎች አሉ በሰፊው ስለጠቀስን። ደግሞ ሴፍቲ ኒድ የሚባሉ አሉ፣ ሳይኮሎጂካል ኒዶች አሉ። is argue to belong to give and receive love, therefore argue to accuracy. It the need of protection from elements security, order, love, sustainability, freedom from fear. is a need belong to give and receive love. safety needs ሁለተኛ ላይ ያለውን አይተናል። አሁን ላቭ ቢሎንግ ለስሊት ሶሻል ያቆማችሁ ይሁን በሰፊው ስለነገርኳችሁ ነው። ይሄን ማልደግምላችሁ
እዚህ ጋር አሁን ለምሳሌ why the wider at bottom and narrower at top ለምን ላይ ታች ሰፋው ብሎ ከላይ ጠበበ ይላል። ይሄ ፒራሚዱ ላይ ያለውን ጥያቄ ነው ጠይቃችሁ። እዚህ ጋር አሁን እንደምታዩ እዚህ ጋር ታች ወይን ጠጁ ላይ ሰፋ ብሎ እዚህ ላይ ወደ ቢጫው እስኪደርስ ድረስ ወደ ብርቱካናማው እስኪደርስ ድረስ ጠቧል። ለምንድን ነው? እስኪ ራሳችሁን ጠይቁ። የገባችሁን ነገር ኮሜንት ላይ አስቀምጡ። እኔ መጨረሻ ላይ እነግራችኋለሁ። ኤግዛምፕሎችን ማየት ይችላል። ሼር ኤሌመንትስ ሂውማኒስቲክ ኤንድ ቢሄቪየሪስት ማየት ይችላልላችሁ። ኮንፍሊክትስ ኦፍ ሞቲቭ አለ። ሞቲቫችን ሲጋጭ ማለት ነው። ሞቲቭስ ኤንድ ዘ ኢምፖርታንስ ኦፍ ዲሲዥን ፒፕል ዩዥዋሊ ፌስ ዲፊካልቲ ቹዚንግ አማንግ ዘ ሞቲቭስ። አፕሮቻችን ከሌላ አፕሮች ጋር ይጋጫሉ። ኤግዚስት ዌን ማስት ቹዝ ዋን ኦፍ ዘ ቱ ዲዛይረብል አክቲቪቲ። ለምሳሌ ሁለት ደስ የሚያሰኙ ነገሮች ካሉ ለምሳሌ ፊልም ማየትና ምግብ መብላት ሁለት አፕሮቾች ካሉ ከሁለቱ የተሻለውን አንዱን መምረጥ ማለት ነው። አንድ ቁጥር አንድ ላይ እንዳየነው ለምሳሌ ሞቲቫችን ከሞቲቭ ጋር ይጋጫል፣ አፕሮች ከአፕሮቻችን ጋር ይጋጫል። አቮይዳንስ አለ። ሁለት መጥፎ ነገር አለ። ከሁለት መጥፎ አንዱን መጥፎ መምረጥ ማለት ነው። approach avoidance here happens when particular event activity has both attractive and unattractive። አንድ የምንፈልገው ነገር የሚያስከትለው የሆነ ደካማ ጎን እንዳለ ለምሳሌ አንድ አሞን ለዛ የምንጠቀመው መድኃኒት ሳይድ ኢፌክት ካለው ለምሳሌ ያንን ሳይድ ኢፌክት መቋቋም ወይም በሽታውን መቋቋም approach avoidance ይባላል። multiple approach avoidance conflict exists when two or more alternative each have both positive and negative። የተለያዩ ምርጫዎች አሉ። በጣም ብዙ ምርጫዎች አሉ። ለምሳሌ ለአንድ በሽታ የምንወጣቸው 4-5 መድኃኒቶች አሉ። 5 መድኃኒቶች ሳይድ ኢፌክት አላቸው። ከ5 ሳይድ ኢፌክቶች ይሄ ሳይድ ኢፌክት ቢደርስብኝ ይሻላል ብለን ምን መርጠው አይነት ምርጫ ነው። ኢሞሽን አለ። ኢሞሽን ምንድነው? ዲፊኒሽኖችን ማየት እንችላለን። the feeling aspects of consequences characterized by certain physical arousal certain behavior that reveal the feeling that outside world። እኛ ውስጣችን ያለው ፊሊንግ ለውጫዊ ዓለም የምንገልጽበት ሁኔታ ኢሞሽን ነው እንላለን። from this short definition we can understand that there are three elements of emotion: psychology, behavior and subjective experience። እና ለእነኚህም እንደሆነ emotion set of complex reaction to stimuli involving subjective feelings, psychological arousal and observable behavior። ኖት እያያዛችሁን ተከታተሉኝ በአክብሮት ጠይቃለሁ። ላይክ ማድረጋችሁን ሼር ማድረጋችሁን ለጓደኞቻችሁ ይሄ ቪዲዮ ይጠቅማችኋል ለምሎቹ ጓደኞቻችሁ ላኩላቸው። እንቀጥል። is subjective affective state that relatively intense and that occurs in response to something we experience. Emotional response of the whole organism involving psychological arousal, expressive behavior and conscious experience። እንቀጥላለን። ሳይኮሎጂካል ኢሞሽን ምንድነው? physiology of emotion. When a person experiences an emotion, the physical arousal created by sympathetic nervous system የሚታዩ በአካላችን ላይ ኢሞሽናችን ሲቀያየር የሚታዩ ማንነቶች ናቸው። ኤግዛምፕሎች አሉ። ይሄንን ማንበብ ትችላላችሁ። ራስ የሰራውላችሁ ቢሄቪየራል ኢሞሽን አለ። ኢሞሽን የሚያሳየው ቢሄቪየር ምን ነው? አንድ ኢሞሽን ላይ ያለው ሰው ምን አይነት ባህሪ ሊያሳይ ይችላል? how people believe in grip of emotion, there are facial expression, body movement and actions። ኢሞሽን ስንሆን ፊታችን የሚያሳየው ደስታ መናኸን ይችላል። የሰውነት እንቅስቃሴዎች አሉ። ሳቅ፣ ሐዘን፣ እንደዛ አይነት ነገሮች behavior of emotion ይላል። subjective experience of labeling emotion አለ። ሶስተኛ ድጋሚ ደግሞ theory of emotion አለ። ጄምስ ላንግ ቲዮሪ አለ። ካነን ብራንድ አለ። ስኬተር ሲንገር of cognitive arousal አለ። አይ ቲንክ የመጨረሻው ፓርት ነው የቻፕተሩ። በአጭር አጫጭረን እንሄዳለን። ቪዲዮም እየረዘመ ስለሆነ ጄምስ ላንግ ቲዮሪ ምን ይላል? the theory that our experience of emotion awareness of our psychological response to emotion aroused stimuli. The stimuli of some sort, large slang dog produces psychological reaction. fight or flight ባጭር ቃል ቲዮሪ fight or flight ልንለው እንችላለን።
ፋይት ኦር ፍላይት ማለት አንድን ነገር ስቲሙሌት ለምሳሌ ውሻ አባረረን እንላለን። ያንን ውሻ ወይ መዋጋት ወይ ሮጦ ማምለጥ። አስተውሉ። አንድ አጣብቂኝ ውስጥ ስንገባ ውሻው ሲመጣ ብለድ ፕሬሸራችን ከፍ ይላል፣ ልብ ምታችን ይጨምራል፣ ያልበናል። ኢሞሽን ደግሞ ፊር ይመጣል መጨረሻ ላይ። ጄምስ ላንግ ቲዮሪ ይሄንን ነው የሚያብራራል። ካኖን ባርድ ቲዮሪ ደግሞ ምን ይላል? ታላመስ the set of emotion ታላመስ ይሄ lower part of brain ነው። ታላመስ ማለት ታውቃላችሁ ብዙዎቻችሁ። ቲዮሪ ዛት emotions and the psychological arousal occur more than the same times emotions and physical arousal ይላል። ቀጥላለ ካኖን ብራንድን እዚህ ጋር በግራፍ ማየት ይችላል። ፋይት ኦር ፍላይት ሪአክሽን ይላል። ፋይት ኦር ፍላይት ለዛ የምንሰጠው ሪአክሽን ለምሳሌ ውሻው አባረረ፣ ብሬናችን ተንቀሳቀሰ። ብሬናችን ከተንቀሳቀሰ በኋላ ሁለት አማራጭ አለ፣ ፊዚካል አራውዛል እና ኢሞሽናል። ፊዚካል አራውዛል እሺ፣ አሁን ለምሳሌ የጄምስ ላንግን ቦታ ነው የቀየረው ካኖን በር ማየት እንችላለን። ይሄን ግራፍ አይተን መረዳት እንችላለን። ቲዮሪ ስኬተር ሲንገር ምን ይላል? a person comes across a dog while talking walk the physical arousal is accompanied by thought ከሀሳብ ይነሳል። አንድ ሰውዬ ለመፍራት ማሰብ አለበት ይላል ስኬተር ሲንገር። በጣም ግራ ሊያጋባችሁ ይችላል እነኚህ ሶስት ቲዮሪዎች፣ ግን አንብቡ ጊዜ ወስዳችሁ። ለምሳሌ ስኬተር ሲንገርን ውሻው አባረራቸው፣ ኮግኒቲቭ አራውዛል ተነሳ በአንዴ። ኮግኒቲቭ አራውዛል እና ሳይኮሎጂካል አራውዛል አንድ ላይ ይከሰትና አንድ ሰው ወደ መፍራት ይሄዳል ይላል። ባዮሎጂካል እና ሶሻል ሚዲያዎችን እዩ። ቲዮሪስ ኦፍ ሞቲቬሽን ሳመራይዜሽን ነው። ይሄን ስክሪንሾት ያደረጋችሁ ሰዱ ኢሞሽኖች አሉ፣ ሳመራይዜሽን ነው። የጄምስ ላንግ አሉ። ስለዚህ ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁ አይረሳ። ለሌሎች ይጠቅማቸዋል ለምሉ ጓደኞቻችሁ ሼር አድርጉላችሁ፣ ላይክ አድርጉ። ዋካችሁ እንጀጅ አድርጉ ከኔ ጋር እንድጠቅመኝ እኔም እንድጠቀም እናንተ እንድትጠቀማችሁ